زوجتك ابنتي موكلتي عبير على مهر المعجل منه نسخة من المصحف الشريف تبركا وتوكلت على الله وقبلت الزواج من ابنتك ታዋቂዋ ቲክቶከሯ ተሞሸረች። ሼፍ አቢር ትባላለች። በቲክቶክ ዩቲዩብ ሶሻል ሚዲያን በሙሉ ትጠቀማለች። ቲክቶክ ብቻ 29 ሚሊዮን ተከታይ ያላት ስትሆን አስቦ ኢማጂን ይታያቸዋል። 29 ሚሊዮን ህዝብ ነው የሚከተላት እና በቀደም ዕለት ሰርግ አድርጋለች። ሰርግ ያደረገችውም ደግሞ ማህሯን ወይ ደግሞ ጥሎሻን በቅዱስ ቁርአን በአላህ ቃል ነው ያደረገችው እና እኛ አገር ደግሞ ልክ እንደምታዩት ዩቲናስር ደግሞ 2 ሚሊዮን ተከታይ ነው ያላት። ሌላ አገር ያሉ ልክ እንደዚህ ታዋቂ የሆኑት ለምን 29 ሚሊዮን ማለት ህዝብ ነው ሆኖ ጥሩ ለዲናቸው የሚጠቅም ነገር ሰው ሲያይ ከኔ ምንድነው የሚማረው ብሎ ያስባሉ። እቺ ልጅ አሁን 29 ሚሊዮን ማለት በቃ ዓለም ነው የሚከተላት። ዩቲናስር 2 ሚሊዮን ፎሎወርስ ኖሯት እንዲህ በቃ ያልመከራት ሰው የለም። ታይ ይሄ ዲንሽን አንቺን አይወክልም እያሉ ያልመከራት ያልዘከራት ሰው የለም። በየትኛውም እምነት እንደዚህ ወንድ መስሎ መምጣት ነውር ነው ማለት አይፈቅድም። አላህ ረግሞታል፣ ፈጣሪ ረግሞታል። በየትኛውም እምነት ሴት ልጅ ወንድ ሆና መስራት አትችልም። ወንድ ሴት ሆኖ መስራት አይችልም። ለምንድን ነው? አላህ ስለሚያውቅ ነው። ሴትና ሴቶች አሁን እየተጋቡ ወንድና ሴቶች እየተጋቡ አይደለም። እሱ ግን ወደፊት የሚመጣውን ነገር ስለሚያውቅ አላህ ሱብሃነሁ ወተዓላ የከለከለው ለዚህ ነው። እና እኛ የሆነ የኛ ሀገር ታዋቂ ሰዎች ትንሽ ታዋቂ ሲሆኑ መሬት አትንካን የሚሉት ከነ አቢር ከነ መሳሰሎቿ ተማሩ። ባገኙት አቅም ባገኙት ቦታ ዲናቸውን ከፍ ለማድረግ በዚህን ዘመን አሁን ታዋቂ ሆኗ አንድ ሴት ማን ነው በቅዱስ ቁርአን ልሞሸር የምትለው ማናት? ማህሬ በቅዱስ ቁርአን ይሁን ወይ ደግሞ በመጽሐፍ ቅዱስ ይሁን የሚሉ ታዋቂ ሆኖ አረ እኛ ሀገር እያያችሁ ነው። ለሽምግልና 5 ሊሞዚን እየተላከ ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖች ሰላም ብያለሁ። ውድና የተከበራችሁ የከዶ የጅማ ቲዩብ ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ አቢር በጣም ታዋቂ ናት፣ ሼፍ ናት። የተለያየ አገር ዜጎች ምግብ ነው የምትሰራ። በቲክቶክ የሚከተላት ህዝብ መጠን 29 ሚሊዮን ህዝብ ነው የሚከተላት። ታልወጣንም 29 ሚሊዮን ህዝብ ነው የሚከተላት። አስባችኋል? ሺህ ሳይሆን ሚሊዮን መላይን ህዝብ ነው የሚከተል። ከትላንት ወዲያ ሰርግ አድርጋ ነበር። ሰርጋው አደብ ያለው በአላህ ቃል መህሯም ደግሞ በአላህ ቃል የሆነ በቃ ያለ ይሄ የተጋነነ ሰርግ ሳይሆን አሁን ላይ አብዛኛዎችን ወደ ትዳር መግባት የሚፈሩት ምንድነው? ወጪው ወንድሜን እኮ ነው። አረ ወጪያቸው አታገባም ስለወረ ወጪያቸው አንዴ ገለመሌ ይላሉ፣ አንዴ ገለመሌ ይላሉ ምናምን አለ እና አብዛኛው ወጣቱ የሚፈራ ወጪ መህሯን፣ ልብሷን፣ ሰርጓን፣ ምንዋን። አሁን ላይ እኛ ሀገር እያያችሁ ነው። ለሽምግልና የሌለ ነው። እኔ ሽምግልና እንደዚህ አይቼ አላቅም። ለሽምግልና ሴት እንደዚህ ሜካፕ ተሰርታ ብላ ምናምን ነገር ሽምግልና እኮ ሰው ሲሄድ ይባላል እንዴ? ሴት ልጅ ትወጣለች እንዴ ወደ ፊት ለፊት ምናምን። አሁን ላይ የምታዩት ለሽምግልና የሚላከው ለሽምግልና የሚደገሰው ድግስ ሰርግ ነው የሚመስለው። እኛን ግን ኢትዮጵያ አትምጡ፣ ኢትዮጵያ ችግር ነው ይላሉ። እነሱሳ ይታያችሁ ማለት ነው የሚሰርጉት ሰርጉን ተው፣ የሽምግልና በተለይ እና ታዋቂ ስትሆኑ ልክ እንደዚህ በእስልምናም በክርስትናም ቢሆን
በቃ የእናንተን እምነት በሚወክል አሁን ላይ በእምነትም በባህልም የማይወክል ነገር ነው ኢትዮጵያ ላይ ያደረጉ ያሉት። አንዴ ሽምግልና ይላሉ፣ አንዴ እንትን ይላሉ። ኬት እያመጡ እንደሆነ እና አቢር አላህ ሱብሃነሁ ወተዓላ አልፍ መብሩክ ብዬሻለሁ። አላህ ሱብሃነሁ ወተዓላ ከሰው አይን ይጠብቅሽ። ያው እዚህ ሶሻል ሚዲያ ላይ የመጣ ትዳር የሰው አይን ብዙ ነው፣ ግን በቃ ደስ የሚል ሰርግ ነው ያደረገችው። ወላሂ ጋገታ የሌለው ታዋቂ ነኝ እኔ ዝነኛ ነኝ ሳትል እሷን በሚመጥን ዲናንም በማያስከፋ ሁኔታ ደስ የሚል ሰርግ ነው ያደረገች። አላህ ሱብሃነሁ ወተዓላ ሳሌ የሆነ ልጆች ይስጦች፣ ትዳርሽ የተባረከ ይሁን፣ ሀያትሽ ያማረ ይሁን፣ ውለዱ። ነጌም ለአንቺም ለኡማውም ለዲኑ የሚጠቅሙ ልጆችን አላህ ሱብሃነሁ ወተዓላ ይስጥሽ። እና የኢትዮጵያዊ ታዋቂዎች በተቻላችሁ መጠን ከነዚህ እስቲ ተማሩ። በተለይ ዩቲ ናስር ተብዬዋ ማለት ነው። አሁንማ በሱሪ መታለች፣ ጸጉሯንም ለቃ መታለች። ያኔ አንድ ሰው የሆነ ለዛ ሰው አስቦ ለዲኑ ተቆርቁሮ ታይ ይሄ ነገር አይሆንሽም፣ ታይ ይሄ ነገር አንቺ ላይ አይመጥንሽም ያልመከራት ኡስታዞች ያሉ መብቷ ነው። ግን ምን እንደሆነ ታውቃላችሁ? አንዳንድ ጊዜ 1 ሚሊዮን ሰው ይከተለኛል ማለት እዛ ውስጥ ትንሽ ቲኔጀሮች እናንተን ይከተሏችኋል ማለት እኮ እናንተ የምትሰሩትን ነገር ወዶ ነው የሚከተለው ይሄ ነገር። እኔ አሁን ዩቲ ናስር ልጄ ብትወዳት በቃ እሷ እንደዚህ ያደረገች እሷን ስለምትከተል እሷን እያየች ነው የምትሰራ፣ የምትለብሰው ልብስ፣ የምታረገው ነገር ምናምን እና ከእምነታችሁ ያፈነገጠ ነገር ባትሰሩ፣ በክርስትናም ሆነ በእስልምናም ማለት ነው። ከእምነታችሁ ጋር መሄድ እኛ አገር ለምን እንደሆነ አላውቅም። ጥሩ ነገር ይዛችሁ ብትመጡ አያዩም። ግን የሆነ ህዝቡን የሚያሳስት ወይ ደግሞ ህዝቡን የሚያንጫጫ እንደሱ ካልሆነ እንጂ አንፈምስ የምትሉ ሁላ አላችሁ እኮ። ነገሩ ህዝቡም እኮ ነው የሚከተለውን ነገር አያውቅም። መጥፎ ነገር ይዞ ሲመጣ ለምን ላይክ እንደሚያደርግ ራሱ ግራ አይገባኝም። ላይክ ራሱ ለምን እንደሚደረግ ማያውቁ ማለት ነው። እና እያችሁ አይደል እንደዚህ አንቺን ያገባማ ማሻላ የታደለ ነው። በቃ ቁርሱ ምሳው ምኑ አቢር ማለት ነው። እና የአበሻ ምግብ ኢትዮጵያ እነሱ ዚግኒ ነው የሚሉት። ዶሮ ወጥ ራሱ ሰርታ ነበር አይታችሁ ከሆነ ማለት ነው። ግን ያው ትንሽ እንጀራው ምናምን ያው ማምጣት ሞክረሻል፣ ይጎለዋል እንላለን። ይኸውላችሁ የአበሻ ምግብ የሰራችሁ ማለት ነው። ዶሮ ወጥ፣ እንጀራ ምናምን፣ ልብስ ራሱ ማለት ነው። አሁን ለምሳሌ የኢትዮጵያ ምግብ ልታቀርብ ስትል ይኸው ልብስ፣ ዘፈኑ ራሱ የቴዲ አፍሮ አድርጋ ነው እንትን ያለችው እና በጣም የምትመቸኝ ልጅ ናት ማለት ነው። እና አላህ ሱብሃነሁ ወተዓላ ትዳርሽን ያማረ የሰመረ ያድርግ። ውለጂ ክበጂ፣ አልፍ መብሩክ ማሻአላህ ብለናል። ሌሎቻችሁም እንግዲህ ባሎቻችሁን ገና የምታገቡ የመሀር የገለመሌ ምናምን እያላችሁ አታስቸግሩ። ሰብታችኋል። ቶሎ ወደ ትዳር እንድትገቡ በቀላሉ ልክ እንደዚህ ቀለል አድርጋችሁ ወደ ትዳር ዓለም ግቡ ነው ምን። በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምንድነው እናንተ ላይክ ዶላር የሚመስላችሁ? እስቲ ላይክ አድርጉ፣ ላይክ አድርጉ። ለምን ላይክ እንደማታደርጉ አላቅም። በተረፈው ደና ሁኑ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ባይ። ነገ በሌላ ቪዲዮ እንገናኛለን። ባይ